እስካልተከለከልኩ ድረስ አላህን ማርልኝ እያልኩ እለምነዋለሁ አሉ ነብዩ አለይሂ ሰላቱ ወሰላም። አላ ሚለቲ አብዱል ሙጠሊብ ብሎ ሞተ። በአባቱ መንገድ ላይ ሞተ። ለምን? መላማን ፈርቶ ውግዘትን ፈርቶ በስተርጅና ሃይማኖቱን ቀይሮ ሞተ ተብሎ መሳለቅ ያደረጋሉ። ሰው ከሞተ በኋላ እንዴት ያስባል? በአላህ እንደው ለዚህ ዱንያ ላይ ለሚመጣበት ጥፋት لا إله እዛ ሌላ ነገር አኺራው እየተበላሸ ተመልከቱ። ሰው ይገርማል። ሰው እና ይሄንን ብሎ ያው ሞተ። فلما مات ولم يدخل في الإسلام እስልምና ሳይገባ በሞተ ጊዜ قال እንዲህ አሉ لا أستغفرن لك والله እንደው ምህረት እጠይቅልሃለሁ አሉ ከአላህ Subhanahu Wa Ta'ala ما لم أنهى عنك اسكال تكلكلك درسا وهذا من وفاء الرسول صلى الله عليه وسلم إيه نبي عليه الصلاة والسلام قال كداناتشو لمملات ያደረጉትና አልኪዳናቸውን ለመሙላት ያላቸው ተነሳሽነት ነው። فأنزل الله عز وجل الله سبحانه وتعالى አወረደ ምንም ما كان للنبي والذين آمنوا ለአላህ መላእክተኛ ለነብዩና ላመኑት አማንያን አይፈቀድላቸውም አይገባቸውም ማለት ጭራሽ ማካና አይገባቸውም ነው ጭራሽ ከክልከላም አልፎ እንደው አይገባም ከነሱ የሚጠበቅ አይደለም። አየስተግፊሩ للمشركين ለሙሽሪኮች ምህረትን ሊጠይቁ ወለው ካኑ ቢሆኑም እንኳን ኡሊ ቁርባ የዝምድና ባለቤት ቢሆኑም እንኳን እስቲግፋር ሊያደርጉላቸው አይገባም ከአማንያን አይጠበቅም። من بعد ما تبين لهم للناس يفاك هون اللاتشو بوهالا أنهم أصحاب الجحيم يجهنم سوّج مهوناتشو كتجلس اللاتشو بوهالا استغفار لي أدر قلاتشو كبا جهنم كتجلس اللاتشو بوهالا ما نياك الله نيا انقال ليلات أرتو هيك يسو عند الباترياركو جهنم يقبا يتناك الله بكفر لا يكموتو በኩፍር ላይ የሞተ ሁሉ የእሳት ነው የምንለው ተዕይም ባናደርግ እንኳን لهذا لا نستغفر له ለዚህ ነው አሁን አንድ ሙሽሪክ የሆነ ጳጳስ ሞተ። ይሄ ጳጳስ የጀሃነም ነው የጀሃነም መሆኑ ግልጽ ሆኖልኛል መቼም አንልም አናቅም። መጨረሻ ላይ ሸሃደትን ተቀብሎ ይሞት የምናቀው ነገር የለም። ስለማናቅ ምንድነው አሁን የተፈለገው አንድ አካል ጀሃነም መግባቱን ማረጋገጥ ሳይሆን من أصحاب النار من صو بكفر لا يكموته من أصحاب النار مبالو تقلوا مالك بتقلوا من أصحاب النار كل من مات كافرا فهو في النار إيه قاعدة كل عند اللي تكمل سلازي كل من مات على الكفر لا نستغفر له استغفار أنا درجلة مبزي لا يسكالن درسنا على بلزة أمانيان كو قال تنجراتشو بستكن أكلي تقولوا باسم زرزر قال تنجراتشو انديت يقالوا كلي جهنم نو تقولوا أبو جهل الشيء صدقله أبو لهب سيصلى نارا تبلو تنجرن النزل بقلص እናቃለን ሌላውን እኛ የትናቃለን ማናቀውን እኮ አናቀም። ታዲያ እዚህ ለመላእክተኛውና ለአማንያን አይጠበቅም ለሙሽሪኮች استغفار ሊያደርጉ ቅርብ ዘመዶቻቸው እንኳን ቢሆኑ አለ من بعد ما تبين لهم ግልጽ ከሆነላቸው በኋላ እነሆ أصحاب الجحيم የጀሃነም መሆናቸው ግልጽ ከሆነላቸው በኋላ ያው ምንድነው ማቱ على الكفر ይሄ ግልጽ ነው። በኩፍር ላይ የሞተን ሁሉ استغفار እናደርግም የጀሃነም ነው የጀሃነም አይደለም استغفار ስላላደረግለት የጀሃነም ነው ማለት አይደለም። ለምሳሌ عبيد القبر استغفار እንዳታደርጋሁ اذا مات على الشرك በዚህ ሽርኩ ላይ ከሞተ لا تستغفر له تعامل معامله المشرك ነገር ግን የጀሃነም ነው ብሎ ምስክርነት መስጠት አይደለም። الله اعلم به الله اعلم بمصيره الله اعلم وابصر به ወደዛ ነው መስጠት። ስለዚህ ይሄ ግልጽ ነው የሚለው ሙሽሪክ የሚለው እኮ የታወቁትን ነው። አሁን ምን አሷሐብ الجحيم መሆናቸው ከታወቀ ነው የሚለው ይሄ እንደማምታቻ አይመጣም። ማንንም እንኳን ሌላ ቀርቶ እንደ ፓትሪያርኩ የጀሃነም ይሁን አይሁን አታውቅም። ስለዚህ እንደዛ ከሆነ ከታወቀ ነው እንጂ አለበለዚያ አልተከለከልንም የሚሉ ሰዎች ሰምቼ ነው። እዛ ይነጣላው የጀሃነም መሆናቸውን ካላወቅን እንደዛ ከሆነ ለፓትሪያርኩ ለዳግማው ጆምፖልም ራሱ ለጠይቅለት ነው። اللهم اغفر له كان مخلصا في دعوته እትለው እንደ ዩሱፍ አልቀረደው እንደ መንሃጅ እንደ ወዴት እንደሚወስድ ሰውን አላውቅም። لا اله الا الله حتى ዑለሞቻችን እኮ ሁኔታውን ያላወቁትን ራሱ ይቆጠባሉ። ለምሳሌ እነ ኢብኑ ዓረቢ እነ ኢብኑ አልፋሪድ እነ ቡሲሪን ራሱ እስልምና እንቲሳብነት አላቸው እየተባለ ራሱ
እኛ መጨረሻቸውን ስለማናቅ አናከፍራቸውም ይላሉ። አናከፍራቸውም የቅጣቱን የጀሃነም ናቸው አንልም ነው። ሙሽሪክማ ይወዓሚሉ ነው ሙዓመለቱል ሙሽሪክ። ለዚህ ነው እስትግፋር አያደርግም ማንም። እብነ ዓረቢ ረሒመሁላህ አለ ቡይሲሪ ረሒመሁላህ የሚል የለም የዓቂዳ ሰዎች መካከል ላይ አታገኝም። ይሄን ለምን እስትግፋሩን ተውት? እስትግፋሩን የተውት እኛ መጨረሻቸውን አናቅምና ነው ብለዋል። መሐመድ ኢብኑ አብዱል ወሃብ እኮ እብነ ዓረቢንና እነ ቡሲሪን አላከፍርም እነ እብነ ሰብዒን እብነ አልፋሪድን አላከፍርም ብለዋል አሏቸው። ላላላላ ሙ ከዛሊክ እንደዛ አይደለም ይላሉ ኢማም ፈውዛን። መጨረሻቸውን አናቀውም ማለት ነው እንጂ እነዚህ ሰዎች በኩፍር ሙዓመላ እናደርጋቸው ማለት አይደለም። በግልጽ ያስቀምጡለታል። ይሄንን ማምታቻ ሲያመጣ ማለት ነው። ይሄ ጥንቃቄ የሚያስፈልገው ነው። በደንብ ልንረዳ ይገባል እንደዚህ አይነት ንሱሶችን። وهذا من وفاء الرسول صلى الله عليه وسلم የነቢ አለይሂ ሰላቱ ወሰለም ወፋእ ነው። ቃል ኪዳናቸውን ለመሙላት ያላቸውን እንትን ነው የሚያሳየው። ሙካፋአ ለማድረግ ውለታ ውሎላቸዋል። ነገር ግን فأنزل الله عز وجل هذه الآية ይሄንን አንቀጽ አወረደ ከለከላቸው። በዚህ ነው ينقل الإجماع على أن الاستغفار للمشركين منهي عنه إجماعا بنص هذه الآية قبل الإجماع، ولكن أجمعوا بسبب هذه الآية. حياكم الله، بارك الله فيكم.